በአዊ ብሔረሰብ አስተዳደር ባንጃ ወረዳ ሲንቀሳቀሱ የነበሩ የታጣቂ ቡድኑ አባላት የሰላምን አማራጭ ተቀብለዋል። የሰላምን አማራጭ ለተቀበሉ ታጣቂዎች የብሔረሰብ አስተዳደሩ ከፍተኛ አመራሮችና የሀገር ሽማግሌዎች አቀባበል አድርገውላቸዋል። የአዊ ብሔረሰብ አስተዳደር ምክትል አስተዳዳሪና የከተማና መሰረተ ልማት መምሪያ ኃላፊ አይተነው ታዴ በሰላም እጦቱ ህዝብ የደረሰበትን እንግልት በመረዳት የሰላም ጥሪውን በመቀበላቸው አመስግነዋል። የአማራ ህዝብ በታሪኩ ሰብአዊና ዲሞክራሲያዊ መብቱን ኤክሰርሳይዝ ማድረግ ማይችልበት ነባራዊ ሁኔታ እንደዚህ ተፈጥሮ ያውቃል። አሁን ይህንን ሁኔታ ተረድታችሁ የህዝቡ እንግልት አሳስቧችሁ የሰላም አማራጩን መከተል መቻል አለብን እና ለህዝቡ ደግሞ ማህበራዊ ረፍት መስጠት መቻል አለብን ብላችሁ ውሳኔ ወስናችሁ ስለመጣችሁ በተለይ ለባንጃ ትልቅ ፋናወጊ የሆናችሁ አካላት ናችሁ። ወንድሞቻችን በድጋሚ እንኳን በደህና መጣችሁ በአዊ ብሔረሰብ አስተዳደር ምክር ቤት ስም ላመሰግናችሁ ፈልጋለሁ። የሰላም ተመላሾቹ በአካባቢው ሰላምና ልማት ንቁ ተሳትፎ በማድረግ የበደሉትን ህዝብ የመካስ ኃላፊነት እንዳለባቸው ገልጸዋል። ሁለት ነገሮችን እንድትሰሩ እንፈልጋለን። የመጀመሪያው ሌሎች ቀሪ ወንድሞቻችን እንዲመጡ ኃላፊነት ወስዳችሁ እንድትሰሩ ባደራ ጭምር መልእክት ማስተላለፍ ፈልጋለሁ። ሁለተኛ እናንተ ከዚህ በኋላ ከኛ ጋር እጅና ጓንቱ ናችሁ መስራት መቻል አለባችሁ። የሰላም አማራጩን ተከትላችሁ ከመጣችሁ ከወረዳ አስተዳደሩ ጋር ከዞን አስተዳደሩ ጋር በቅንጅት መስራት መቻል አለባችሁ። የአማራ ክልል የሚሊሻ ኮሚሽን አማካሪ አቶ ጎሹ ስንቴ የአማራ ህዝብ ጥያቄ የሚመለሰው እርስ በርስ በመገዳደል ማህበራዊና ኢኮኖሚያዊ ተቋማትን በማውደምና የክልሉን ህዝብ ማህበራዊ ረፍት በመንሳት አይደለም ሲሉ ሰላማዊነትን በመምረጣችሁ ህዝብ ያመሰግናችኋል ብለዋል። የአማራን ተማሪ ትምህርት እያቋረጠ ቤቱ ቁጭ እንዲል እየተደረገ ነው ወይ? የአማራ እናቶች የአማራ ህዝብ የሚታከምበት ሐኪም ቤት ተቋርጦ እናቶች በቤት እንዲወልዱ እየተደረገ ነው። መጨረሻ ላይ አማራን የሚያዳክም አማራን የሚያጠፋ ነው። ይህን ተገንዝባችሁ ወደ ሰላም መጣችኋል። ይህን ተገንዝባችሁ ለህዝባችሁ እረፍት ለመስጠት መጣችኋል። ተንግዲህ ከሰላሙ ጋር ተልማቱ ጋር አብራችሁ ለዚህ ህዝብ መስራት አስፈላጊ ነው የሚሆን። የሰላም ተመላሾቹ ግጭት የህዝብን ህይወት የሚቀጥፍና የክልሉን ልማት ወደ ኋላ የሚመልስ መሆኑን በመገንዘብ የሰላም ጥሪውን ስለመቀበላቸው ገልጸዋል። 3 ዓመት ሙሉ በመገዳደል ወንድሞቻችን ጋር በነበረው ሁኔታ ለውጥ የለም። ፋኖም ቢሞት የአማራ እናት ናት፣ ሚኒሻም ቢሞት የአማራ እናት ናት፣ አድማም ቢሞት የአማራ እናት ናት። ሀዘንተኛዋ ሁሌም የአማራ እናት በመሆናችን ምክንያት ማለት ሌላ ሴራ አለ ማለት ነው። ሁሉም አማራ እርስ በርስ እንድንጠፋ ባለው ምክንያት ሴራውን ስለገባን ያው ከቆየም ቢሆን መጠናል። ህዝባችን የቆየውን ህዝብ ግን የበደልነውን ከመካስ ወደ ኋላ እንልም ማለት ነው። ያው ለ3 ዓመት ያክል ጫካ ነበርና ስናየው ያው ከዛም ወገን ነው ከዚህም ወገን ነው ሁሉም ክሳራ ላይ ነው የሚውለው። አፈሙዝ ከወንድም ላይ የማዞሩ ሚስጥሩ ሲገባንና ያሉ ነገሮቹ እየተመቻቹንና እየተመቸን ስላልሆነ ሰላም ጥሩን ተቀብለን ወደ የስራችንና ቤተሰቦቻችን ፎታ ለመስጠት ነው። እንደ አሚኮ ዘገባ ታጣቂዎቹ ላለፉት 2 ዓመታት በመረጡት የተሳሳተ መንገድ የበደሉትን ህዝብ ለመካስ ዝግጁነታቸውንም አረጋግጠዋል።